ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በአማራ ክልል ካለው የጸጥታ ችግር ጋር በተያያዘ የሽብር ክስ የተመሰረተባቸው ግለሰቦች የፍርድ ሂደት ከፍተኛ መጓተት እየታየበት ነው በሚል በዛሬው ዕለት በፓርላማው ጠበቅ ያለ ጥያቄ ቀርቦበታል። ለዚሁ ጥያቄም በፍትህ ሚኒስቴር በኩል ምላሽ ተሰጥቶበታል። በሁለቱም አቅጣጫዎች ያሉትን መረጃዎች አካተናል። በአነጋጋሪ የጦር ሰፈር ግንባታ ስምምነት ጉዳይ ይፋ ምላሽ ተሰጥቷል። የሶማሌላንድ የሀገርነት እውቅና የጋዛ ነዋሪዎችን ማስፈርን ጨምሮ የጦር ሰፈር ግንባታን ያካትታል በሚል በቀረበው ክስ ጉዳይ በዛሬው ዕለት አስቸኳይ መግለጫ ተሰጥቷል። መረጃ የምሽቱ ጥንቅራችን አካል ነው። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የዛሬውን ችሎት የተመለከተ መረጃንም በጥንቅራችን አካተናል። በርካቶች በተገደሉበትና በጥይት ሩምታ ከ50 በላይ ሰዎች በቆሰሉበት ጋምቤላ ክልል ለሳምንታት የዘለቀው የጸጥታ ችግር ወደ አንጻራዊ ሰላም መመለሱ ተሰምቷል። ተዘግቶ የቆዩ መንግስታዊ ተቋማት አገልግሎት መስጠት ጀምረዋል። ዝርዝሩን እናደርሳለን። ኤርትራን ጨምሮ በበርካታ ሀገራት ላይ የተጣለው የአሜሪካ የጉዞ እገዳ በዛሬው ዕለት ተግባራዊ መሆን ጀምሯል። መረጃውን እናደርሳለን። ሞቃዲሾ ከሶማሌላንድ እውቅና ጋር በተያያዘ ለተደረገላት ድጋፍ ሀገራትን አመሰገነች። የሶማሌ ፌዴራል መንግስት ሀገራቱን በመርህ የምትመሩ መሆናችሁን አስመስክራችኋል ሲል ገልጿል። የሶማሊያ የምስጋና መግለጫን ይዘናል። ከሰሞኑ ሁሉም የኢትዮጵያ 31 ባንኮችና ቅርንጫፎቻቸው እጥረት ላይ ናቸው። ከቀነ ገደብ አልፎ ሂሳብ ይታገዳል የሚል ስጋት ረጃጅም ሰልፎች በቅርንጫፎች አዋልዷል። ጉዳዩ የብሔራዊ መታወቂያን ከባንክ አካውንት ጋር ማስተሳሰር ነው። እስካሁን 2 ሚሊዮን ዜጎች አካውንታቸውን ከመታወቂያው ጋር ሲያስተሳስሩ በርካታ ባንኮች የኦንላይን አማራጭ አቅርበዋል። ታዲያ በንግድ ባንክ የቀረበው የኦንላይን አማራጭ በርካታ ቅሬታዎችን እያስተናገደ ነው። ሂደቱን የተመለከተ ዘገባ አክለናል። ማስመዝገብ ያለባቸውን ሀብት ሳያሳውቁ የቀሩ የመንግስት ተሿሚዎችን ጉዳይ ለምርመራ ወደ ፍትህ አካላት የተላከ መሆኑን በዛሬው ዕለት አንድ የወጣ መረጃ አመላክቷል። እኛም በጥንቅራችን አጠር አድርገን ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀይ ባህሩ ሚስጥራዊ የጦር ሰፈር ጉዳይ ምላሽ ተሰጠ። በአነጋጋሪ የጦር ሰፈር ግንባታ ስምምነት ጉዳይ ይፋ ምላሽ ተሰጥቷል። የሶማሌላንድ የሀገርነት እውቅና የጋዛ ነዋሪዎችን ማስፈርን ጨምሮ የጦር ሰፈር ግንባታን ያካትታል በሚል በቀረበው ክስ ጉዳይ በዛሬው ዕለት አስቸኳይ መግለጫ ተሰጥቷል። ሶማሌላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መናገራቸውን ተከትሎ ነው ሶማሌላንድ በዛሬው ዕለት አፋጣኝ ምላሽ የሰጠችው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ የአረብኛ ቴሌቪዥን በሰጡት ቃለ ምልልስ ላይ እንደተናገሩት ባለን መረጃ መሰረት ሶማሌላንድ 3 ዋነኛ እርምጃዎችን ለመውሰድ ተስማምታለች ብለዋል። የመጀመሪያው በማለት የጠቀሱት በሶማሌላንድ ውስጥ ፍልስጤማውያንን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል ወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሌላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ ነው። ፕሬዝዳንት ሐሰን የእስራኤል ፍላጎቶች ያሏቸውን 3 ሁኔታዎችን ሶማሌላንድ ተቀብላለች በማለት እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቅቀዋል። በጋዛው ጦርነት ወቅት እስራኤል ፍልስጤማውያንን ከሰርጡ በማስወጣት በሌላ ሀገር የማስፈር እቅድ አላት የሚሉ ዘገባዎች ሲወጡ የነበረ ሲሆን የጦር ሰፈር የምትመሰርት ከሆነ በየመን ያሉትን ባላንጣዎቿ የሁቲ ታጣቂዎችን ለማጥቃትና የኢራንን እንቅስቃሴ ለመቆጣጠር ሊጠቅማት ይችላል። የአብርሃም ስምምነት ደግሞ የአረብ ሀገራት የእስራኤልን ህልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው። የአብርሃም ስምምነት በአሜሪካ በኩል ከፍተኛ ድጋፍ ያለው ሲሆን እስካሁንም እስራኤል ከተባበሩት አረብ ኤምሬትስ፣ ከባህሬን፣ ከሱዳንና ከሞሮኮ ጋር ተፈራርማለች። በዚህ ጉዳይ ላይ ሶማሌላንድ በዛሬው ዕለት ይፋ ምላሽ ሰጥታለች። የሶማሌላንድ የውጭ ጉዳይ ሚኒስቴር በዛሬው መግለጫው ከእስራኤል ዲፕሎማሲያዊ እውቅና ለማግኘት ሲባል ፍልስጤማውያንን ለማስፈርና የእስራኤል የጦር ሰፈርን ለማስተናገድ ሶማሌላንድ ተስማምታለች ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ያቀረቡትን ክስ ውድቅ አድርጓል። የሶማሌላንድ የውጭ ጉዳይ ሚኒስቴር በዛሬው ዕለት ባወጣው መግለጫ የጋዛ ስደተኞችን ማስፈር እንዲሁም ለእስራኤል የጦር ሰፈር ግንባታን ያካተተ ስምምነት መፈረሙን በተመለከተ የቀረቡትን ክሶች ሐሰት መሆናቸውን በመጥቀስ ውድቅ አድርገዋቸዋል። የሶማሌላንድ ሪፐብሊክ መንግስት ፍልስጤማውያንን ለማስፈር ወይም
በሶማሌላንድ የጦር ሰፈር ለመመስረት ታቅዷል በሚል በሶማሊያ ፕሬዝዳንት የቀረበውን ሐሰተኛ ክስ አጥብቆ ውድቅ ያደርጋል ሲል መግለጫው አስታውቋል። በቀጣይ ርዕስ ኤርትራ ላይ የተጣለው የአሜሪካ እግድ ተግባራዊ ሆነ። የአሜሪካ መንግስት ከወራት በፊት ኤርትራንና ሶማሊያን ጨምሮ በበርካታ ሀገራት ዜጎች ላይ ጉዞ እገዳ ጥሎ ነበር። እገዳው በሀገራት ውስጥ ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው ነው። ይህ የእገዳ እርምጃ የአሜሪካንን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉት ላይ እገዳ ተጥሏል። ትራምፕ ለአሜሪካ ብሔራዊ ደህንነት ስጋት ናቸው በማለት ዜጎቻቸው ወደ አሜሪካ እንዳይጓዙ የከለከሏቸው ሀገራትም ኤርትራ፣ ሶማሊያ፣ ሱዳን፣ አፍጋኒስታን፣ ቻድ፣ ኮንጎ ሪፐብሊክ ወይም ብራዛቪል፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ሚያንማር እና የመን ሲሆኑ በተጨማሪም 7 ሀገራት ከፊል የጉዞ እገዳ የተጣለባቸው ሲሆን እነዚህም ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬኔዙዌላ ናቸው። በፕሬዝዳንት ዶናልድ ትራምፕ ውሳኔ መሰረት ከእነዚህ ሀገራት የመጡ ዜጎች በአሜሪካ እየታየ ያለው የኢሚግሬሽን ጉዳይም ተቋርጧል። ትራምፕ አስቀድመው የጉዞ እግድ ከጣሉባቸው ሀገራት የመጡ ዜጎች በአሜሪካ የመኖሪያ ፍቃድን ጨምሮ የዜግነት ጥያቄዎቻቸው እንዳይታዩ ሲሉ ማገዳቸውም ይታወቃል። የኢሚግሬሽን ኃላፊዎች ከሀገራቱ የመጡ ዜጎችን የመኖሪያ ፍቃድና የዜግነት ጉዳዮች ላይ የመጨረሻውን የፍርድ ውሳኔ ከመስጠት እንዲቆጠቡና በመመልከት ላይ የሚገኟቸውን ጉዳዮች መመልከት እንዲያቆሙ በሚል ትዕዛዝ እንደተሰጣቸው የሚታወስ ነው። ኤርትራን ጨምሮ አሜሪካ የጣለችው የጉዞ እገዳ ከዛሬ ከአውሮፓውያኑ አዲስ ዓመት መባቻ ጀምሮ ተግባራዊ ይሆናል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ ሀገራቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔን በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውን አሳውቀዋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል ያጸፋ ምላሽ መስጠታቸውን ቢቢሲ አስነብቧል። በእነ ክርስቲያን ዙሪያ የቀረበው ጥያቄ በአማራ ክልል ካለው የጸጥታ ችግር ጋር በተያያዘ የሽብር ክስ የተመሰረተባቸው ግለሰቦች የፍርድ ሂደት ከፍተኛ መጓተት እየታየበት ነው በሚል በዛሬው ዕለት በፓርላማው ጠበቅ ያለ ጥያቄ ቀርቦበታል። ጥያቄ የተነሳው ዛሬ ሐሙስ ታህሳስ 23 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። የፍትህ ሚኒስትሯ ሀና አርአያ ሥላሴ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት በአማራ ብሔራዊ ንቅናቄ አብን ተመራጩ አበባው ደሳለው በኩል የቀረበ ጥያቄ ነው። ተመራጩ ጥያቄያቸውን አቅርበዋል። ሚኒስትሯ ምላሻቸውን የሰጡበት ሁኔታ ታይቷል። ከ2 ዓመት ከ6 ወር በላይ ታስረው የሚገኙ የአማራ ፖለቲከኞችና ጋዜጠኞች ላይ ላቀረበው ክስ የፍትህ ሚኒስቴር ማስረጃ ማቅረብ ባለመቻሉ ፍትህ አጥተዋል ያሉት አበባው ደሳለኝ ሚኒስቴሩ ማስረጃና ምስክር ማቅረብ ካልቻለ ለምን ክሱን አያቋርጥም ሲሉም ጠይቀዋል። ጥያቄያቸውን ሰፋ አድርገው በመቀጠልም የፍትህ ሚኒስቴር አንዱና የመጀመሪያው ስራው ክስ መመስረትና ክሱን በህግ አግባብ መከናወኑን በመከታተል ለዜጎች አፋጣኝ ፍትህን ማዳረስ ነው። ከዚህ አኳያ በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመታት ከ6 ወራት በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቁባችሁን የሰነድና የሰው ማስረጃ ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርገዋል ያሉት የፓርላማ አባሉ ማስረጃ ካልቻላችሁም የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህን የምታሰፍኑትስ መቼ ነው? ሲሉም ጠይቀዋል። በተጠየቀው ጥያቄ ዙሪያ ማብራሪያቸውን የሰጡት የፍትህ ሚኒስትሯ ሀና አርአያ ሥላሴ በበኩላቸው በማንነቱ ወይም በፖለቲካ አቋም ያሰር ነው ሰው የለም። ይሁንና አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛ የሚባል የመንግስት ኃላፊ ይሁን የህግ ተጠያቂነትን እናረጋግጣለን። የትኛውም ሰው ከህግ በታች ነው። ይህም በመሆኑ አሁን በክስ ሂደት ላይ ያሉት በሙሉ ህገ መንግስቱን፣ ህገ መንግስታዊ ስርዓቱንና ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው። እኛ ምስክር ሳናቀርብ በመቅረታችን የተቋረጠ ወይም የተጓተተ ክስ የለም ያሉ ሲሆን አክለውም እዚህ ጋር መታወቅ ያለበት ሽብርን የመሰለ ወንጀሎች የክርክር ሂደቱ ረጅም ጊዜን የሚወስድ መሆኑን ነው። ጉዳዩ ብዙ ምስክሮች የሚጠሩበትና ብዙ ሰነዶችም የሚቀርቡበት ነው። እያንዳንዱ የክርክር ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ። ይህንን ስንል ግን የወንጀል ምርመራ ሂደቱ አጠቃላይ ቅልጥፍና ደረጃ ላይ ነው ማለታችን እንዳልሆነ ግን መታወቅ አለበት። በተለይ የወንጀል ምርመራ ሂደቶች እንዲፋጠኑና እንዲቀላጠፉ ከፌዴራል ፖሊስ ጋር የአሰራር ስርዓት ዘርግተን በመስራት ላይ እንገኛለን ሲሉ ማብራሪያቸውን ሰጥተዋል። በቀጣይ ርዕስ
ጉዳያቸው ለምርመራ የተላከ ባለስልጣናት ማስመዝገብ ያለባቸውን ሀብት ሳያሳውቁ የቀሩ የመንግስት ተሿሚዎችን ጉዳይ ለምርመራ ወደ ፍትህ አካላት መላኩን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ማስታወቁን የሸገር ኤፍኤም ሬዲዮ ዘገባ አመልክቷል። ሙስናን ለመከላከል መስሪያ ቤቶች አሰራራቸውን ከእጅ ንክኪ ወደ ሆነ ኦንላይን ይቀይሩ ተብሎ ስራ ሲጀመርም እንዲህ ባለው መንገድ ብልሹ አሰራር መቀጠሉን ደርሼበታለሁ በማለት ተቋሙ ማስታወቁንም ዘገባው አክሏል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በየጊዜ መንግስት ተሿሚዎችን፣ የህዝብ ተመራጮችንና የሚመለከታቸው የመንግስት ሰራተኞች ሀብት የሚመዘግብ ሲሆን የተመዘገበውን ሀብት ትክክለኛነት የማጣራት ስራ እንደሚሰራም በኮሚሽኑ የሙስና መከላከል ጥናት መሪ ስራ አስፈጻሚ አቶ ገዛኸኝ ጋሻውን ዋቢ ያደረገው ይኸው ዘገባ አክሏል። በዚህ የማጣራት ስራ ማስመዝገብ ያለባቸውን ሀብት ሳያስመዘግቡ የቀሩ የመንግስት ተሿሚዎች እንዳሉ አረጋግጠናል ያሉት ኃላፊው አክለውም የእነዚህ ተሿሚዎች ጉዳይ ለምርመራ ወደ ፍትህ አካላት ተልኳል ማለታቸውን ዘገባው አመላክቷል። እነዚህ ባለስልጣናት እነማን ናቸው በሚለው ዙሪያ ግን የተሰጠ የስም ዝርዝር የለም። ወደ ቀጣይ ርዕስ አለፍን። የአቶ ታዬ ዛሬው ችሎት። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 ቀን 2018 ዓ.ም የቀረቡት አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል መወሰኑን የቢቢሲ ዘገባ አመልክቷል። ችሎቱ ዛሬ የተሰየመው በአቶ ታዬ ላይ አቃቤ ህግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ትላንት ረቡዕ ታህሳስ 22 ቀን 2018 ዓ.ም በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊያቀርባቸው አልቻለም ያለው ቢቢሲ በዛሬው ዕለት እጃቸው በካቴና ታስሮ ችሎት የቀረቡ መሆኑን አመላክቷል። አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቶላቸው እንደነበር በመግለጽ ያ ውሳኔ ያለመከበርን የተናገሩ መሆኑም ታውቋል። ነገር ግን የችሎቱ ትዕዛዝ በጽሁፍ በክስ መዝገቡ ላይ ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ማድረግ እንዳልቻሉ መነገሩንም ቢቢሲ በዚሁ የዛሬው ዘገባው አክሎ አመልክቷል። ተከሳሹ እጃቸው በካቴና ታስሮ ችሎቱ ላይ ላለመቅረብ የወሰኑት አለርጂ አለብኝ በማለት ነበር። ችሎቱ በሐሙስ ውሎ አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነፃ ሲባሉ የጦር መሳሪያ ሕግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስራት ተፈርዶባቸዋል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 ቀን 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። በቀጣይ መረጃ የጋምቤላ ሰላም ተመለሰ። በርካቶች በተገደሉበትና በጥይት ሩምታ ከ50 በላይ ሰዎች በቆሰሉበት ጋምቤላ ክልል ለሳምንታት የዘለቀው የጸጥታ ችግር ወደ አንጻራዊ ሰላም መመለሱ ተሰምቷል። ተዘግቶ የቆዩ መንግስታዊ ተቋማት አገልግሎት መስጠት ጀምረዋል። በርካቶች በተገደሉበትና በጥይት ሩምታ ከ50 በላይ ሰዎች በቆሰሉበት ጋምቤላ ክልል ለሳምንታት የዘለቀው የጸጥታ ችግር ወደ አንጻራዊ ሰላም መመለሱ ተሰምቷል። ከህዳር ወር መጨረሻ ጀምሮ የተቀሰቀሰው የጋምቤላ ክልል ግጭት ከታህሳስ ወር 2ኛ ሳምንት አንስቶ ተባብሶ ቆይቷል። በዚህ ምክንያት ለ3 ሳምንት ያህል ለሚሆን ጊዜ የክልሉ መስሪያ ቤቶችና ትምህርት ቤቶች ስራ ቆመ መሰንበታቸውን የተገለጸው። ከዚሁ ሳምንት ሰኞ ዕለት ጀምሮ ግን መስሪያ ቤቶች በተወሰነ ደረጃ እየተከፈቱ መሆኑን ቢቢሲ ምንጮች የነገሩኝ ሲል ዘግቧል። በጋምቤላ ክልል በተፈጠረው ግጭት ምክንያት ላለፉት 3 ሳምንታት ስራ አቋርጥ የነበረው የክልሉ መስሪያ ቤቶች ሁሉም ሰራተኞቻቸው ወደ ስራ ስለመመለሳቸው ጥብቅ ቁጥጥር እንዲያደርጉ ማሳሰቢያ እንደተሰጠም ነው ዘገባው የገለጸው። የጸጥታ ችግር ስጋት ባለባቸው አካባቢዎች የሚገኙ መስሪያ ቤቶች የሚሰሩ ሰራተኞች ያለ ስጋት ገብተው እንዲወጡ ጥበቃ እንደሚደረግላቸውም ተገልጿል። የጋምቤላ ክልል ፐብሊክ ሰርቪስ እና ሰው ሀብት ልማት ይህንን ማሳሰቢያ የሰጠው ረቡዕ ታህሳስ 22 2018 ዓ.ም በክልሉ ለሚገኙት 53 መስሪያ ቤቶች በጻፈው ደብዳቤ ነው። ፐብሊክ ሰርቪስ እና ሰው ሀብት ልማት ቢሮ የጻፈው ደብዳቤም በተከሰተ የጸጥታ መደፍረስ ምክንያት ላለፉት 3 ሳምንታት የመስሪያ ቤቶቹ አገልግሎት መስተጓጎሉን ጠቅሷል። በአሁኑ ሰዓት ግን በጋምቤላ ከተማ ብሎም የጸጥታ መደፍረስ ችግር ባጋጠማቸው ቦታዎች አንጻራዊ ሰላም እየሰፈነ እንደሆነ ገልጿል። በዚህም የተነሳ የክልሉ መንግስት መስሪያ ቤቶች ወደ መደበኛው አገልግሎት እንዲመለሱና ሁሉም የቢሮ ሰራተኞች በመደበኛ ስራ ገበታቸው ላይ እንዲገኙ መወሰኑን ደብዳቤው ያስረዳል። የጋምቤላ ክልልን ወቅታዊ ሁኔታ በተመለከተ ለኢትዮጵያ ኢንሳይደር ማብራሪያ የሰጡት የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ በበኩላቸው አሁን በክልሉ ያለው ሁኔታ ተረጋግቷል ብለዋል። በክልሉ በሰፈነው አንጻራዊ ሰላም ምክንያት ነዋሪዎች ወደ ስራ ገበታቸው እየተመለሱ መሆናቸውንም ወይዘሮ አለሚቱ አክለዋል። እንደ ሌሎቹ የክልሉ አካባቢዎች ላይ ጋምቤላ ከተማ ወደ መደበኛ እንቅስቃሴዋ እየተመለሰች መሆኗን የተናገሩት ርዕሰ መስተዳደሯ
ለዚህም በከተማይቱ የሚገኙ የንግድ ሱቆችና አገልግሎት ሰጪ ተቋማት በሙሉ ወደ ስራ በመግባት ላይ መሆናቸውን በማሳያነት ጠቅሰዋል። የጋምቤላ ከተማ ነዋሪዎችም ይህንኑ አረጋግጠዋል። ወደ ቀጣይ መረጃ አለፍን። 2 ሚሊዮን ሰው አካውንቱን ከፋይዳ ጋር አስተሳስሯል። ደንበኞች እየተማረሩበት ያለው የንግድ ባንክ ሲስተም። የኢትዮጵያ ብሔራዊ ባንክ የባንክ ሂሳብ አካውንቶችን ከፋይዳ መታወቂያ ጋር እንዲተሳሰሩ ያወጣው ትዕዛዝ እየሰመረ ይመስላል። ከባለፈው ሳምንት ወዲህ ባንክ አካውንታቸው ከብሔራዊ ዲጂታል መታወቂያ ጋር የተሳሰሩ ዜጎች ቁጥር 2 ሚሊዮን ማለፉ ተሰምቷል። መረጃው ከኢትዮጵያ ብሔራዊ ባንክ ስርዓት ኦፕሬተር ከሆነው ኢቲኤች ስዊች ነው የተሰማው። ባንኩ በአካል ደንበኞች ተገኝተው አካውንታቸውን እንዲያስተሳስሩ ከማድረጉም ባሻገር ባንክ ቅርንጫፎች ላይ የሚፈጠረው መጨናነቅ ለመቀነስ ደንበኞች በኦንላይን ራሳቸው አካውንታቸውን ከመታወቂያቸው ጋር እንዲያስተሳስሩ ማድረግ የሚያስችል ቬሪፋይድ አቱ የሚሰኝ ስርዓት አስተዋውቋል። ይህም በፈጣኑ ማስተሳሰሩ እንዲተገበር እያደረገ መሆኑን መረጃ ያመለክታል። እንደ ኢቲኤች ስዊች መረጃ በአገር ደረጃ በቀን በአማካይ 250 ሺህ ሰዎች አካውንታቸውን ከብሔራዊ መታወቂያው ጋር እያስተሳሰሩ ነው። የ3 ወራት ጊዜ ተሰጥቶት መላው ሀገር ውስጥ ከሚያዝያ 23 ድረስ የተቆረጠው ቀነ ገደብ በዚህ ሂደት የተሳካ እንደሚሆን ኦፕሬተሩ ገምቷል። የኢትዮጵያ ዲጂታል 2030 ዕቅድ አካል የሆነ ይህ ማስተሳሰር ሁሉም በሀገሪቱ የሚንቀሳቀሱ 31 ባንኮች እንዲከውኑት የተጣለ ግዴታ ነው። በሂደቱ እንደ ሀገር 70 በመቶ የባንክ አካውንቶች ከፋይዳ መታወቂያ ጋር ይተሳሰራሉ ተብሎ እቅድ የተወጣለት ነው። የኢትዮጵያ ብሔራዊ መታወቂያ ፕሮግራም የባለድርሻዎችና የኮሚኒኬሽን ዳይሬክተር የሆኑት አቶ ሰሚናስ ሰይፊ ሂደቱ በተፈለገው መልኩ እየተሳለጠ ስለመሆኑ ገልጸዋል። የባንክ ቅርንጫፎች ላይ ተደራራቢ ስራ መፍጠሩን ተከትሎ በርካታ ባንኮች ደንበኞች ወደ ባንክ ሳይመጡ በኦንላይን መታወቂያቸውን የሚያስተሳስሩበት አሰራር ዘርግተዋል። ከእነዚህ ውስጥ 5 ባንኮች ቀዳሚ ሲሆኑ አቢሲኒያ፣ አዋሽ፣ ወጋገን፣ ንግድ ባንክና ኦሮሚያ ህብረት ስራ ባንኮች ይገኙበታል። የፋይዳ መታወቂያ የሌላቸውን አስፈላጊውን የባዮሜትሪክ መረጃ እየሰጡ ቅርንጫፍ ላይ በዛው አካውንታቸው እየተሳሰረ መሆኑ ተገልጿል። ዘመን ባንክ ለየት ያለ አካሄድን የተከተለ ሲሆን ደንበኞቹ የሂሳብ አካውንት በከፈቱበት ቅርንጫፍ እንዲደውሉ በማድረግ ለአንድ ጊዜ ብቻ የሚያገለግል የይለፍ ቃል በመስጠት ትስስሩ እንዲፈጥሩ አድርጓል። እስከ ዲሴምበር 30 ድረስ ባለው መረጃ በማስተሳሰሩ ቀዳሚ ቁጥር ይዞ የሚገኘው አቢሲኒያ ባንክ እንደሆነ ሲገለጽ የ320 ሺህ ደንበኞቹን አካውንት አስተሳስሯል። አዋሽ ባንክ 270 ሺህ አካውንቶችን በማስተሳሰር ይከተላል። መታወቂያውንና አካውንቱን የማስተሳሰርና የማረጋገጥ ስራው የሚከወነው ለኢትዮጵያ ባንኮች ስርዓት መስተጋብር መሰረት በሆነው ኢቲኤች ስዊች በኩል ነው። እስካሁን 30 ሚሊዮን ዜጎች ለፋይዳ መታወቂያ የተመዘገቡ መሆኑን መረጃው አክሏል። በ2027 መታወቂያውን የሚይዙ ዜጎች ቁጥር 70 ሚሊዮን ለማድረስ ታቅዷል። ታዲያ በኦንላይን በደንበኛ የሚደረገው ማስተሳሰሩ በሲስተም ችግር ብዙዎች እያማረሩት ይገኛሉ። ብዙ ደንበኛና ተደራሽነት ያለው ንግድ ባንክ ያቀረበው የኦንላይን ስርዓት በተለይ በርካታ ቅሬታ እየተሰማበት ይገኛል። የሚስጥር ማረጋገጫ ቁጥር በመላክ ከተላከም በኋላ የደንበኛውን የመታወቂያ መረጃ ለማስተሳሰር ስርዓቱ እጅግ መዘግየት እያሳየ መሆኑን ደንበኞች በማህበራዊ ሚዲያ ላይ ሲያማሩ ተሰምተዋል። በቀጣይ ርዕስ የሶማሊያ ምስጋና። ሶማሊያ ከሶማሊላንድ እውቅና ጋር በተያያዘ ለተደረገላት ድጋፍ ሀገራትን አመሰገነች። ሞቃዲሾ ዓለም አቀፉ ማህበረሰብ የሀገሪቱን ሉዓላዊነት፣ አንድነትና የግዛት አንድነት በመደገፉ ጥልቅ ምስጋና አቅርባለች። ከ20 ሀገራት በላይ በጋራ ባሰሙት አቋም የእስራኤል ሶማሊላንድ እውቅና ህገወጥና የሶማሊያን ህጋዊ ልዕልና የሚጥስ ስለመሆኑ ገልጸው ነበር። የሶማሊያ ውጭ ጉዳይ ሚኒስቴር ታዲያ ለአውሮፓውያን የዘመን መለወጫው ዜማ ባወጣው መግለጫ ከጎናችን ቆማቸዋል ያላቸውን ሀገራት አመስግኗል። ውጭ ጉዳዩ በመግለጫው እናንተ በመርህ ላይ የተመሰረተ ምላሽ፣ የማይናወጥ አብሮነትና ዘላቂ አጋርነት የሀገራችንን መረጋጋት ለማጠናከር እንደዚሁም ለሶማሊያ ህዝብ ሰላም፣ ደህንነትና ብልጽግናን ለማምጣት ትልቅ ሚና ተጫውቷል ሲል ገልጿል። መግለጫው እስራኤል ራሷን በሀገርነት ካወጀችው ሶማሌላንድ ጋር ያደረገችው አወዛጋቢ እውቅና ስምምነት መጠነ ሰፊ ውግዘት ማስተናገዱን ተከትሎ የመጣ መሆኑ ታይቷል። ሚኒስቴሩ በመግለጫው በመርህ ላይ የተመሰረተ ግንኙነትና ዘላቂ አጋርነት ለሀገር መረጋጋትና ቀጠናዊ ሰላምን ለማጠናከር አስፈላጊ እንደሆነ አጽንኦት ሰጥቶበታል። ሶማሊያን ደግፈው እስራኤልን ተቃውሞ ድምፅ ከሰጡት መካከል ኢትዮጵያ የለችበትም። አዲስ አበባ በእስራኤል የሶማሌላንድ እውቅና ጉዳይ ዝምታን መርጣለች። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።